አሁን ብዙ ችግሩ አሁን ቅዳሴ ላይ ሆኖ ሁሉ እንዲህ የሚባክን ሰው አላያችሁ? በቃ የሚሰለችው 10 የሚያዛብ አይላል። አርሰናልን ስታይ ግን አይን ፈጦ ቴሌቪዥን ውስጥ ሊገባል። ማንቸስተር 4-0 ሲሸነፍ ትንቀጠቀጣለህ። ደግሞ ልሳን እንዳይመስልህ እችን ሰምቶ መምህር ዘበነ ልሳን ተናገረ እንዳይል ደግሞ ያ ከዚህ ቤት የወጣው የርኩሰት ልጅ በኢየሱስ ነው የሚሰናከሉት። እስመ ኃያል አንተ እኩት ወስቡሕ ወለከ ስብሐት ለዓለመ ዓለም። እግዚአብሔርን አጋዥ በማድረግ ለተወሰኑ ደቂቃዎች የምንማርበት የትምህርታችን ርዕስ የሚሆነው የቅዱስ ጴጥሮስ ትምህርት ይሆናል። ከአዲስ ኪዳን ቅዱስ ጴጥሮስ ሊቀ ሐዋርያት፣ ከብሉይ ኪዳን ኢሳይያስ፣ ከአራቱ አበይት ነቢያት አንዱ የሆነውን ሁለቱ የሰበኩትን ከሌሎች ነቢያትና ሐዋርያት ትምህርት ጋር እግዚአብሔር የሚገልጽልንን እንማራለን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ ይሆን ዘንድ ሁልጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ አውቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ብርቱና ኃያል አምላክ የሰራዊት ጌታ እግዚአብሔር ከዚች ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። የትምህርታችን ኃይለ ቃል የሚሆነው አናጢዎች የጣሉት ድንጋይ የሚል ይሆናል። አናጢዎች የጣሉት ድንጋይ። በዚህ ትምህርት ውስጥ ምንድነው ይዛችሁ የምትሄዱት ዛሬ? አንደኛ አናጢዎች እነማን ናቸው? ሁለት ድንጋዩ ማን ነው? ሶስት ይህን ድንጋይ የት እናገኘዋለን? አራት ድንጋዩን የሚያምኑ ሰዎች አሉ። አምስት ድንጋዩን የማያምኑ ሰዎች አሉ። ስድስት ይህ ድንጋይ የከበረ የማዕዘን ራስ ተብሏል። ሰባት ይህ ድንጋይ የማሰናከያ አለት ተብሏል። እነዚህን ሰባቱን ስንማር ሁሉ ጊዜ ደግሞ የምንመለከተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ከሌሎች እምነቶች የሚለይበትን የምናይበት ትምህርት ይሆናል። መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር። የማነበው የአንደኛ የቅዱስ ጴጥሮስ መልእክት ሲሆን ምዕራፍ 2 ከቁጥር 6 እስከ 8 ድረስ ይሆናል። እንዲህ ይላል። በመጽሐፍ እንዲህ ብሎ ተጽፏልና እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። ቁጥር 7 የቅዱስ ጴጥሮስ የመጀመሪያ መልእክት ምዕራፍ 2 ቁጥር 6 አነበብ። ቁጥር 7 እንዲህ ይላል። እንግዲህ
ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። ቁጥር 8 የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። ከኔ ቀጥላችሁ ደግሞ አሁን እናንተ ታነቡታላችሁ። እግዚአብሔር በልባችሁ ይጻፍላችሁ። ቁጥር 6 ላይ ያለውን እናንብብ። መጀመሪያ በመጽሐፍ እንዲህ ብሎ ተጽፏልና እየሰሙ አይደሉም። አያችሁ ለካስታውን ያወራሁት አልሰሙኝ እየሰሙ ነው። ተው እየሰሙ አልመሰለኝ። ደህና ናችሁ? አየር ጤና እንዴት ናችሁ? አየር ጤና ብለን ጤና አየር ባለበት ምንድነው አለመስማት? እግዚአብሔር ይግለጽልን። ከኔ ቀጥላችሁ ታነባላችሁ ማለት እኔ የምለውን ትደግማላችሁ። ላስደግማችሁ ነው። እሺ ተስማማን አሁን አይደል? እናንተም በቤት ያላችሁትም በተለያየ ስፍራ ያላችሁትም ሁላችሁም በዚህ ያላችሁት እናንተም እዛው ትላላችሁ ድምጻችሁን ከፍ አድርጋችሁ በመጽሐፍ እንዲህ ብሎ ተጽፏልና እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። እዚህ ጋር ልብ በሉ። በመጽሐፍ የተነገረ ነው ብያችኋለሁ። ጴጥሮስ ነው ይሄን የሚለው፣ ሊቀ ሐዋርያት በረከቱ ይደርባችሁ። በመጽሐፍ የሚለው ኢሳይያስን ነው። ይሄንኑ ቃል ኢሳይያስ በምዕራፍ 28 ቁጥር 16 ላይ ስለተናገረ ቅዱስ ጴጥሮስ የሚጠቅሰው ኢሳይያስን ነው። የኢሳይያስ በረከት እንደ ዝናብ በእናንተ ላይ ይውረድ። ስለዚህ በመጽሐፍ ያለው ኢሳይያስን ነው። ቀጠለ። እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ አለ። የምን ድንጋይ? የማዕዘን ራስ። ምን አይነት ድንጋይ? የተመረጠና የከበረን። የት አኖረዋለሁ አለ? በጽዮን አኖረዋለሁ፣ በእርሱ የሚያምን አያፍርም። ትምህርቱ ይሄ ነው። ቁጥር 7 ከኔ ቀጥላችሁ ደግማችሁ አንብቡ። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። አሁን እዚህ ውስጥ ደግሞ የምናየው ክብሩ ድንጋዩን ለምታምኑት ለእናንተ ነው አለ። ለማያምኑ ግን ድንጋዩን እነማጣሉት አለ። የትምህርታችን ርዕስ እነማጣሉት? አናጢዎች ጣሉት አለ። ለነሱ ምን አይነት ድንጋይ ሆነ? የማሰናከያ። ለናንተ የከበረ። ለነሱ ምን አይነት ድንጋይ? የእንቅፋት። ለናንተ የተመረጠ። እነሱ አያምኑበትም፣ እናንተ ታምኑበታላችሁ። በምኑ? በማዕዘን ራስ ድንጋይ። ቁጥር 8 እናንብብ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። የሚያስደነግጥ ነገር ነው። አሁን ይሄን በምን ልንገራችሁ መሰላችሁ እንዲገባችሁ ሁለተኛ እንዳይቀር። አንዳንድ ጊዜ የዛሬ 15 ቀን የተማራችሁትን ትምህርት አሁን ቢጠይቋችሁ ረስታችሁታል ወይስ አልረሳችሁትም? ምን ይመስላችኋል? ለምን እንደምትረሱት ምን ይመስላችኋል? ለምን ትረሳላችሁ? የዛሬ ዓመት የተማራችሁት ትምህርት አለ ታስታውሱታላችሁ ነው? ጠፍቷል? እሺ የዛሬ 10 ዓመት ጓደኛ መጣና ይገርማል እኮ እንትና እንዲህ አድርጎ እኮ አየሁት ብሎ የነገረን ትረሳለህ? ለምን? አንቺስ አይገርምሽም? ያደረገችው እኮ የዛሬ እኮ 15 ዓመት ነው የነገረችሽ። ገና ሕፃን ሆነሽ እንዲህ አርጋ እሱ እናንተ ጋር ረስታችሁታል አለ። ተረስቷል? አይ ውሸታም አትሆኑ። ለምን አረሳ ነው የሚያንን? ለምን ነው የረሳ ነው? በሉ መንፈስ ቅዱስ ይግለጽልን፣ በልባችን ይጻፍልን። ስለዚህ ችግሩ እናንተ ጋር ነው ሊሆን የሚችለው።
አያችሁ። ስለዚህ አሁን እንደዛ ልንገራችሁና ይገባችሁ። እንግዲህ በሱ ነው የሚገባችሁ፣ በሱ መንገድ ይውላችሁ። በመጽሐፍ ኢሳይያስ የሚባል ቀድሞ ምዕራፍ 28 ቁጥር 16 ላይ ስለ አንድ ድንጋይ ተናግሮ ነበር። ድንጋዩን የማዕዘን ራስ ድንጋይ ነው አለው። ያን ድንጋይ በሱ የሚያምን አያፍርም ብሎ ተናግሮ ነበር። ከዛ ጴጥሮስ የኢሳይያስን ቃል አመጣና ይሄን የተመረጠ የከበረ የማዕዘን ራስ ድንጋይ በጽዮን አኖረዋለሁ አለ። ቤት አኖረዋለሁ አለ። በጽዮን አኖረዋለሁ፣ ክብሩ ለእናንተ ለምታምኑት ነው አለ። ድንጋዩ የተመረጠ ነው፣ የከበረ ነው አለ። አናጢዎቹ ግን ድንጋዩን ጣሉት። ድንጋዩን አያምኑትም። ለነሱ ምን ሆነ? የማሰናከያ አለት ሆነ። ለምንድን ነው ያላመኑት? የማያምኑ ስለሆኑ። ለምን? በቃ ተመድበዋል። የማያምኑ ስለሆኑ በቃሉ ምን ይሆኑበታል? ይሰናከሉበታል። በምኑ ይሰናከሉበታል? በቃሉ ይሰናከሉበታል። በቃ ይሄ ነው ቃሉ። ዛሬ ሰማችሁት። ግን ሚስጥር አለው። በዚህ ውስጥ በጣም ረቂቅ የሆኑ ነገሮች አሉ። ስለዚህ ስለ ከበረው ድንጋይ ስለ ማዕዘን ራስ ስለሆነ እነጋገራለን። ግን ይሄን ድንጋይ አናጢዎች ጣሉት። ባጭሩ ኢሳይያስ፣ ቅዱስ ጴጥሮስ በረከታቸው ይደርብንና በመጽሐፍ የነገሩን ዛሬ አሁን እኛ የምንሰማው በዚች በኪዳነ ምሕረት አየር ጤና ቤተ መቅደስ የሁሉ ሕዝብ ተሰብስቦ የምንሰማው ቃል ምንድነው? እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ አለ። ቀጥታ ወደ ትምህርቱ ነው የምንገባው። ድንጋይ የተባለው ኢየሱስ ነው። በጽዮን አኖረዋለሁ ማለት ጽዮን የተባለች እመቤታችን ነች። ከድንግል ማርያም አኖረዋለሁ ማለት ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ይነሳል። ወልድ ማን ነው? ወልደ አብ፣ የአብ ልጅ ቃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው። ያ ቃል ስጋ ሆነ ይላል። ቃል ማን ነው? እግዚአብሔር። ስጋ የሆነው ማን ነው? እግዚአብሔር። ከማ ስጋ ሆነ? ከማ ይሆናል? ከድንግል ማርያም ብቻ። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። ተመልከቱ፣ ያ ድንጋይ አለት የተባለው ኢየሱስ ነው። ኢየሱስ ነው። አሁን ዝም ብሎ ድንጋይ ሲባል ደስ ላይል ይችላል። አለት ሲባል ደስ ላይል ይችላል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 5 ጳውሎስ ሐዋርያ እንዲህ ይላል። አባቶቻችን ሁሉ ከሙሴ ጋር ነበሩ፣ ይተባበሩ ነበር። ሁሉም አባቶቻችን እነሆ በደመና ተጠመቁ። ሁሉም አባቶቻችን ያን መንፈሳዊ መብል በሉ። ሁሉም አባቶቻችን ከሙሴ ጋር የነበሩት ሁሉ እናቶቻችን ያንን አለት ጠጡ። ያን መንፈሳዊ መብል በሉ፣ መናውን፣ ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው አለት ጠጥተዋልና አለቱም ክርስቶስ ነበረ። ክብርና ምስጋና ለስሙ ይድረሰው። እቺን ቃል ደግማችሁ ትናገራላችሁ። አለቱም ክርስቶስ ነበረ። ተመልከቱ፣ አለቱም ክርስቶስ ነበረ። አንደኛ ቆሮንቶስ 10 ከ1 እስከ 5። የማቴዎስ ወንጌል ምዕራፍ 16 ቁጥር 13። ይሄ ታሪክ ደግሞ በፊልጵስዩስ ዘቂሳርያ ነው። በፊልጵስዩስ ዘቂሳርያ ኢየሱስ ክርስቶስ ምን ብሎ ጠየቃቸው ደቀ መዛሙርቱን? ሰዎች ማን ነው የሚሉኝ? ማን ይሉኛል? እነሱ ምን አሉ? ከነቢያት አንዱ ነው ይለዋል። ሙሴ ነው፣ ኤልያስ ነው፣ ኤርሚያስ ነው ይለዋል። ዮሐንስ መጥምቅ ከሞት ተነስቶ መጥቷል ይለዋል። አንዳንዶቹም እንዲሁ ነው ይለዋል። ተመልከቱ፣ እናንተስ ማን ትሉኛላችሁ? ሐዋርያቱ ተጠየቁ። ጴጥሮስ መለሰ፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። አንተማ እንጂ አንተማ እኮ እነሆ ወልደ አብ ወልደ ማርያም የሆንክ ክርስቶስ ነህ አለው። ክርስቶስ የጠየቀው የሰው ልጅ ማን ይሉታል ነው ያለው። እኔ ሰው የሆንኩትን ቃል፣ ሰው የሆንኩትን ወልድ፣ ሰው የሆንኩትን እግዚአብሔር ምን ብለው ነው የሚጠሩኝ አለ። ነብይ ነህ አሉት። በቃ ዛሬም በአንዳንድ እምነት ነብይ ነው ይሉታል፣ በአንዳንድ እምነት አማላጅ ይሉታል፣ በአንዳንድ እምነት ፍጡር ነው ይሉታል፣ በአንዳንድ እምነት እንደዚህ ነው ይሉታል። ይሄ ሁሉ ግን ልክ አይደለም። እናንተስ ማን ትሉኛላችሁ የተባሉት የኦርቶዶክስ ልጆች እናንተ ናችሁ። ማን ትሉታላችሁ ከተባላችሁ እንደ ጴጥሮስ ነው። አንተ እግዚአብሔር የእግዚአብሔር ልጅ ነህ፣ አንተ እነሆ አምላክ ወልደ አምላክ ነህ። የኔና የእናንተ መልስ ይሄ ነው። በእኔና በእናንተ ቤተክርስቲያን ኢየሱስ አምላክ ነው፣ ንጉሥ ነው፣
ጌታ ነው። በዛም አይበቃም። የጌቶች ጌታ፣ የነገስታት ንጉሥ፣ የአማልክት አምላክ፣ የኃያላን ኃያል፣ የቅዱሳን ቅዱስ፣ የክቡራን ክቡር፣ የልዑላን ልዑል፣ ሰማይን የዘረጋ ምድርን የመሰረተ እርሱ እግዚአብሔር በኋላ ዘመን ከድንግል ተወልዶ የዕዳ ደብዳቤያችን የሰረዘ እሱ አምላክ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ልዩነታችን ይሄ ነው። ቅድም ምንድን ያለው? የማያምኑ ስለሆኑ በምኑ ይሰናከሉበታል? በምኑ ነው የሚሰናከሉት? በቃሉ ነው። በሌላ ይሰናከሉ። ቃሉን እያነበቡ ነው የሚሰናከሉት። ቃሉን እያነበቡ። ስለዚህ ተናገሩ በመጽሐፍ እንዲህ ተብሎ ተጽፏል። ተናገሩ በመጽሐፍ እንዲህ ተብሎ ተጽፏል። እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ። ምን አይነት ድንጋይ? የተመረጠ። ምን አይነት ድንጋይ? የከበረ የማዕዘን ራስ ድንጋይ የተባለው ኢየሱስ ነው። ጴጥሮስ ያንን ሲናገር በፊልጵስዩስ ዘቂሳርያ ጌታችን በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ምን አለው? ጴጥሮስ ይሄን የገለጠልህ ስጋና ደም አይደለም አለው። ክብርና ምስጋና ለእግዚአብሔር ይድረሰው። ስጋና ደም ይሄን አልገለጠልህም። ይሄን የገለጠልህ በሰማይ ያለው አባቴ ነው። ይሄን የገለጠልህ የባሕርይ ሕይወቴ መንፈስ ቅዱስ ነው ብሎ ክርስቶስ ጴጥሮስ ምን አለው? አንተ አለት ነህ አለው። ስምህ ኬፋ ሳይሆን ጴጥሮስ አለት ተብሎ ይጠራል አለው። በዚች አለት ላይ ቤተክርስቲያን እንሰራለሁ አለው። አለቱ የማዕዘኑ ራስ የተመረጠው የከበረው ኢየሱስ ነው። በኢየሱስ ላይ ነው እቺ ቤተክርስቲያን የምትሰራው። በዚች ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ከማን ነው ስጋ የሆነው? ከማን ነው ሰው የሆነው? የከበረውን የተመረጠውን ራስ ድንጋይ የት ነው የማኖረው? በጽዮን። ክብርና ምስጋና ለእግዚአብሔር ይድረሰው። በየት አኖረዋለሁ? ጽዮን ማለት ምን ማለት ነው? ጽዮን መጠጊያ። ለምሳሌ አንዳንድ ሰዎች ምን ይላሉ? እክትዋ ለጽዮን ወቀፈዋ ይላል። ወቀፈዋ ዳዊት ጽዮንን ከበቧት እቀፏት ይላል። በሌላ ስፍራ ደግሞ እግዚአብሔር ጽዮንን እንደመረጣት ይናገራል። እስመ አርያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማሂደሮ ዛቲ ይእቲ ምዕራፍየ ለዓለም። እነሆ እግዚአብሔር ጽዮንን መርጧታልና። እስመ አርያ እግዚአብሔር ለጽዮን መርጧታልና። ምን ብሎ ነው የመረጣት? ተመልከቱ። ምን ብሎ መረጣት? ማደሪያው ትሆን ዘንድ መረጣት። መዝሙር 86 ላይ ታገኙታላችሁ። ማደሪያው ትሆን ዘንድ መረጣት። ምን ብሎ? ለመቼ? ለዘላለም ማረፊያዬ ናት። ለዘላለም ድንግል ማርያም ወላዲተ አምላክ ተብላ የምትጠራው ለዚህ ነው። እመብርሃን ተብላ የምትጠራው ለዚህ ነው። የመረጣት እግዚአብሔር ነው። እኔና እናንተ አይደለም የመረጥናት፣ እግዚአብሔር ነው የመረጣት። በመኃልየ ሶሎሞን ላይ ምን ይላል? ለወለደቻት አንዲት ናት፣ ለመረጣትም አንዲት ናት፣ ለመረጠቻትም አንዲት ናት፣ ለሐና አንዲት ናት፣ ለኢያቄም አንዲት ናት። እንደውም ለሐናና ለኢያቄም አይደለም፣ ድንግል ማርያም የስለት ልጅ ነች አይደል? ነች አይደለችም? የስለት ልጅ ነች። የማን ነች የስለት ልጅ? ማን ነው መጀመሪያ የተሳለው? ማን ነው የተሳለው እሷን ለማግኘት? አባቷ ማን ነው? እናቷስ? ሐና። መጀመሪያ የተሳሉት እነሱ ናቸው። መጀመሪያ የተሳሉት የስለት ልጅ የምትባለው የአዳምና የሔዋን የስለት ልጅ ነች እመቤታችን። መጀመሪያ የአዳምና የሔዋን ነች እሷ። ምክንያቱም እግዚአብሔር ነግሯቸዋል። በሐሙስ ዕለት ወበመንፈቃለ ዕለት እትወለድ እሞለተ ወለትከ ብሎ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ አለው። አዳምና ሔዋን እኮ ከገነት ሲወጡ እግዚአብሔር ያችን ገነት ሲያስጠብቅላቸው ተስፋ አድርገው የወጡት ስም ማርያምን ነበር። ቀላል ጥያቄ ከዚህ በፊት ጠይቄያችሁ ሊሆን ይችላል። ሌሎቻችሁም ይሄን መልስ መልሱ። አዳም ለሚስቱ ስም አወጣ። ማ ብሎ ጠራት? ሔዋን ብሎ ጠራት። ከመውደቃቸው በፊት ነው? ከወደቁ በኋላ ነው ሔዋን ያላት? እችን ያዟት ሁልጊዜ። በቃ ቀላል ነገር ነች። ስም ያወጣላት መቼ ነው? ከመውደቃቸው በፊት ነው ያወጣላት? ከወደቁ በኋላ ነው ያወጣላት? ከመውደቃቸው በፊት። ሔዋን ማለት ምን ማለት ነው ግን? ትርጉሙ ሔዋን ማለት ትርጉሙ ከኔ ቀጥላችሁ ተናገሩ። የሕያዋን ሁሉ እናት። የሔዋን ስም ምን ማለት ነው? የሕያዋን ሁሉ እናት። ይሄን ስም ያወጣላት
ከመውደቃቸው በፊት ከመውደቃቸው በኋላ የሚለው ላይ ምን ተስማማ? እናንተስ በየቤታችሁ ያላችሁ አሁን በእነዚህ በሁሉም የምትከታተሉ ምን ይመስላችኋል? ስጡኝ መልስ እስቲ። ከመውደቃቸው በፊት ማንም ስለማያያችሁ ምልክት ስጡኝ። ከመውደቃቸው በፊት ነው የምትሉ ምልክት ስጡኝ። ከመውደቃቸው በፊት ነው የምትሉ ምልክት ስጡኝ። እሺ ከመውደቃቸው በኋላ ነው የምትሉ ምልክት ስጡኝ። ከወደቁ በኋላ ነው። እሺ ሌሎቻችሁ እኔ ምን አገባኝ የምትሉ ትመስላላችሁ። ምክንያቱም አላወጣችሁ ምልክት አልሰጣችሁኝም። ድምጽ ማጉላ ይሰማል። እና ሌሎቻችሁ ምን ናችሁ? ካንዱ ያልሆናችሁት ምንም እናቀው ነገር የለም ነው። እሺ ለማንኛውም አዳም ለሚስቱ ሔዋን ብሎ ስም ያወጣው ከወደቁ በኋላ ነው። አሁን ጥያቄ የሚከተለው እንዴት ከወደቁ በኋላ በሷ ምክንያት ዕፀ በለስን በልቶ እንዴት ነው አንቺ የሔዋን እናት ብሎ ስም ያወጣላት? እዚህ ላይ ነው መጠርጠር። አያችሁ? ከወደቁ በኋላ እንዴት ብለው ነው እንዴት ብሎ ነው ሔዋንን የሔዋን እናት ያላት? አያችሁ? ምክንያቱም እግዚአብሔር የነገረው ነገር አለ። ይሄንን ቅዳሴ ላይ ስታስቀድሱ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት የሚል ሰምታችኋል። አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ የሚል አልሰማችሁ? የኔና የናንተ ሁሉ ተስፋ ናት መብርሃን ምስጋና ይድረሳት። በገብርኤል የምትመሰገን በኤልሳቤጥ የምትመሰገን በኔና በእናንተ አንደበትም የተመሰገነ ይሁን። ከወደቁ በኋላ ሔዋን ያለ ምክንያት ድንግልን እያየ ነው። ለዚህ ነው አባ ሕርያቆስ ተስፋው አንቺ ነሽ ለአዳም ለሔዋንም ተስፋ አንቺ ነሽ የሚላል። አሁን የከበረው የተመረጠው የማዕዘን ራስ ድንጋይ ማን ነው? ተስማምተናል። ማን ነው? ስሙን ንገሩኝ። ኢየሱስ ክርስቶስ። ይሄን የከበረ የማዕዘን ራስ ድንጋይ በጽዮን አኖራዋለሁ አለ። ጽዮን አሁን በዚህ ሰዓት ማናት? እመቤታችን። ኢየሩሳሌም ልትሆን ትችላለች ጽዮን። አንዳንድ ሰዎች ድሮ ምን ይሉ ነበር? በጽዮን በእግሮቿ የእግሮቿን ትቢያ ይልሳሉ የጽዮን የሚል ቃል ነበር። ወይም ደግሞ ለጽዮን ይሰግዳሉ የሚል ቃል አለ። አሁን ይሄን ቃል ለድንግል ማርያም አይደለም የሚሉና እና ለምንድን ነው ሲባል እስራኤል ሀገር ጽዮን የሚባል ተራራ አለ ይላሉ። ምክንያቱም እነሱ የሚፈልጉት ምንድነው? አንተ ለድንግል ማርያም ስትሰግድ አንቺ ለድንግል ማርያም የጸጋ ያክብሮት ስግደት ስትሰግዱ እንዳትሰግዱ ነው የሚፈልጉት። ስለዚህ ምን ይላሉ? ጽዮን እኮ የተባለችው ድንግል ማርያም አይደለችም፣ እዛ ተራራ አለ። ለዛ ተራራ ሄደው ሰግደው ያውቃሉ እነሱ? ለተራራው ተመልከቱ። ስለዚህ የከበረውን የተመረጠውን የማዕዘን ራስ ድንጋይ በጽዮን አኖራል። ጽዮን ማለት መጠጊያ ነው። እመቤታችን የሁላችንም መጠጊያ ናት። በምልጃዋ እንጠጋታለን፣ በክብሯ እንጠጋታለን። ራሱ ዮሐንስ ወንጌል ስትመለከቱ ምዕራፍ 19 ላይ እንደተጻፈ ከቁጥር 25 ስታዩ እመቤታችን በመስቀሉ ስር በነበረ ሰዓት ምን አለ ዮሐንስን? እናትህ እቹት በቃ ድንግል ማርያም እናቴ ናት፣ ስሙ የተመሰገነ ይሁን፣ እግዚአብሔር በረድኤት በቸርነት አይለየን። እናት አድርጎ የሰጠን የመረጣት ራሱ እግዚአብሔር ነው። ስለዚህ ጽዮን እመቤታችን ነች። በእርሷ እኖራለሁ ማለት በማህፀኗ ያድራል፣ ከስጋዋ ስጋ ከነፍሷ ነፍስ ይነሳል። ሰው ሆኖ በዚህ ምድር ላይ እግዚአብሔር ተወለደ። የተወለደው ከድንግል ማርያም ነው። ስለዚህ የአንደኛ ጴጥሮስ ምዕራፍ 2 ቁጥር 6 ቁጥር 7 ቁጥር 8 ነው ትምህርታችን እቤት ስትገቡ የምትመለከቱት። ስለዚህ ይሄን የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ የማሰናከያ የእንቅፋት አለት ሆነ። አናጢዎች እነማን ናቸው ነው? አናጢዎች የጣሉት ድንጋይ። ይሄንን የት ታገኛላችሁ? የማቴዎስ ወንጌል ምዕራፍ 21 ላይ ታገኛላችሁ። የማቴዎስ ወንጌል ምዕራፍ 21 ላይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ምሳሌ ነገራቸው። ምን የሚል ምሳሌ? አንድ ሰው ነበረ፣ ወይን ተከለ፣ ቅጥር አደረገ። ከዛ በኋላ ለገበሬዎች ሰጠ። ከዛ ባሮቹን ላከና ፍሬ አምጡ አላቸው። እነዛ ገበሬዎች የተላኩትን ግማሾቹን ገደሏቸው፣ ግማሾቹን ደበደቧቸው፣ ግማሾቹን ገረፏቸው። እንደገና አብዝቶ ላከ ይላል። አሁንም ማነብላችሁ ማቴዎስ 21 ላይ ነው። እንደገና አብዝቶ ላከ። አብዝቶ ሲልክ አሁንም እነዛን ምን አደረጉ? ገደሏቸው፣ ደበደቧቸው፣ ወገሯቸው፣ ገረፏቸው። መጨረሻ ምን አረገ? እስቲ እንግዲህ ሊያፍሩ ይችላሉና ልጅ ልላከው ብሎ ልጁን ላከ።
ልጁን ሲያዩ ጭራሽ ከሩቅ ጥርሳቸውን አፋጩ። እነዛስ እሺ ባሮች ናቸው አሉ። ይሄ ልጁ እኮ ማለት ወራሽ ማለት ነው እኮ። ስለዚህ እንያዘውና እንግደለው አሉና ከወይኑ ስፍራ አወጡና ገደሉት ይላል። ኢየሩሳሌም ናት አሁን ወይ ከኢየሩሳሌም በአፋአ በቀራንዮ ኢየሱስን እንደሰቀሉት ነው። ቀድሞ የተላኩት ነቢያት ናቸው። ቀድሞ የተላኩት ሐዋርያት ናቸው። ምክንያቱም እግዚአብሔር ለአባቶቻችን በነቢያት ኋላም በሐዋርያት ነገራቸው። ምን ነው ይሄንን ነው ጳውሎስ ሐዋርያ ዕብራውያን ምዕራፍ 1 ቁጥር 1 ላይ በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቱም ትካት ይላል። በነቢያት አስቀድሞ ኋላም በሐዋርያት ነገራቸው ይላል። ስለዚህ ኢየሱስን ነው እሱን ነው የምታዩት። ማቴዎስ 1 ላይ ወስደው ቀራንዮ እንደሰቀሉት እንደገደሉት ያሳያል። ከዛ በኋላ ይሄን የሚያስተምረው ብዙ ተሰብስቧል። ፈሪሳውያን አሉ። ያ የወይኑ ባለቤት ሲመጣ እነዚህ ሰዎች ምን ያደርጋል አላቸው። ክፎችን በክፋት ይቀጣቸዋል ብለው መለሱ። ከዛ ቀጥሎ ያለው ቃል እንዲህ ይላል። ኢየሱስ ክርስቶስ ቅድም ያልነውን በኢሳይያስ የተናገረውን በጴጥሮስ ያሰበከውን ራሱ ይናገራል። ማቴዎስ 21 ቁጥር 42 ላይ እንዲህ ይላል ቃሉ። ከኔ ቀጥላችሁ ሁላችሁም ተናገሩ። ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። አሁን ይሄ ጌታ የሚጠቅሰው ራሱ ኢሳይያስን ነው። በኢሳይያስ ያናገረው ራሱ ነው። ይሄንን አላነበባችሁም አላቸው። ፈሪሳውያን መጽሐፍ ያውቃሉ። አሁን አናጢዎች ግንበኞች የተባሉት እነማን ናቸው? አይሁድ ናቸው። እነዚህ አይሁድ ወይም ፈሪሳውያን የተባሉት ወይም ጻፍት ወይም ሰዱቃውያን የተባሉት ይሄን ታሪክ ነገራቸውና ከዛ በኋላ ምን አላቸው? በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል። በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል። ድንጋዩ ግን የሚወድቅበትን ሁሉ ይፈጨዋል አላቸው። ድንጋዩ ባለፈው ሳስተምር በአንድ ስፍራ ትንቢተ ዳንኤል ምዕራፍ 2 አንስቻለሁ። ምዕራፍ 2 ባጭሩ አንድ ነገር ልንገራችሁ። በሌላ ቦታ ሳስተምር ብያለሁ። አንድ ወጣት ቶሎ ወደዚህ የሚመጣልኝ አንድ ወጣት ፍቃደኛ የሆነ ለትምህርት አንድ ወጣት ቶሎ የሚመጣልኝ ፍቃደኛ የሆነ አንድ ወጣት ፍቃደኛ የሆነ ወደዚህ ለማስተማር ማን አባቴ አንተ? ክፍለ ጻድቅ ተክለ ጻድቅ። የዓለም ስምህስ? ዳንኤል። እንዴ ዳንኤል ነው ስምህ? አሁን ዳንኤል እኮ የሚናገረው ነው የምናገረው። በጣም የሚገርም እኮ ነው። የሁላችሁ ናቡከደነጾር ህልም አየ። ህልሙ ጠፋው። ትንቢተ ዳንኤል ምዕራፍ 2 ነው። ህልሙ ጠፋው። ከዛ በኋላ ጠቢባኑን የከለዳውያንን አስማተኞች ጠንቋዮች ህልሜን አምጡ አላቸው። ትርጉሙንም አላቸው። አንደኛ ህልሜን፣ ሁለተኛ ትርጉም። ኧረ ምን አይነት ነገር ነው ይሄ? ሊሆን አይችልም። እባክህ ባይሆን ህልሙን ንገርና ትርጉሙን ንገር። አይ ህልሜ ጠፍቶኛል አምጡ። ሊገድል ሲል ዳንኤል ለአርዮክ ነገረው። አይ ጊዜ ይስጠን፣ ጸሎት እንጸልያለን፣ ህልሙን እንነግረዋለን አለው። 3 ቀን ሱባኤ ገቡ፣ ጸለዩ። ዕለቱን ለዳንኤል ተገለጠ። በሶስተኛው ቀን ለአናንያ፣ ለአዛርያ፣ ለሚሳኤል ህልሙ እንዲህ ነበረ። ዳንኤል 2 እጆችን ዘርጋና ወደ ታች አርግና ቆም። እንዲህ አይነት ሰው አየ። ህልሙ ይሄ ነው። ናቡከደነጾር ያየውን ዳንኤል ራሱ አየ። አሁን ዳንኤልን እግዚአብሔር ሲገልጥለት ምስል ቆሟል። ያ ምስል ከአንገቱ በላይ ራሱ ወርቅ ነው። 2 እጆቹና ደረቱና ጀርባው ብር ነው። ሆዱና ወገቡ ነሐስ ነው። 2 ጭኖቹ የብረት ናቸው። ከታች ደግሞ ያሉት 2 እግሮቹ ግማሹ የብረት ግማሹ ያፈር ነው። ንገሩኝ፣ ራሱ የምንድን ነው? የወርቅ። ይሄ ደረቱና ጀርባው 2 እጆቹ የምንድን ናቸው? የብር። ይሄ ምን ሩጫ ላይ የምታውቁት ነው? ምን ይጠፋችኋል? የብር። ከዛ ሆዱና ወገቡ ደግሞ የምንድን ነው? የነሐስ። 2 ጭኖቹ እዚህና እዚህ ያሉት ደግሞ የምንድን ናቸው? የምን? የብረት። ከላይ ግማሹ ከታች ብረት ግማሹ አፈር። ራስ ባቢሎኒያን ኤምፓየር በኤምፓየር ነው። አሁንም እነግራችሁ የባቢሎኒያን ኤምፓየር ማለት ባቢሎናውያን ዓለምን የሚገዙበት ጊዜ ነው።
ናቡከደነጾር ነው። ይሄ ሁለቱ እጆቹ ደረቱና ደግሞ ከኋላ ጀርባው የብር የሆነው ደግሞ እሱ የሜዶኒያን ኤምፓየር ነው። ኤምፓየሩም የተመራው በዳሪዮስ ንጉስ ነው። ሆዱና ወገቡ ደግሞ የነሐስ የሆነው የፐርሺያን ኤምፓየር ነው። ከዳሪዮስ ቀጥሎ ዓለምን የመራው ቂሮስ የተባለው ንጉስ ነው። ከዛ ሁለቱ ጭኖቹ የብረት የተባሉት ከፐርሺያን ኤምፓየር ቀጥሎ የግሪክ ኤምፓየር ተተካ። ሄሌኒስቲክ ሲቪላይዜሽን ይባላል። የግሪካውያን ስልጣኔ መሪውም ትልቁ ንጉስ የመቄዶንያው እስክንድር ነው በብረት የተመሰለው። ከታች ግማሹ ሁለቱ ብረት ነው፣ ግማሹ ደግሞ ምንድነው? አፈር። አራት አይሆንም? ሁለት ብረት ሁለት አፈር አራት። ሁለቱ ብረቶች ጠንካራ ናቸው። እንደ እስክንድር በጥሊሞስና አንጢያኮስ የተባሉ ወደ ሮማ ኤምፓየር ሲሸጋገር የመጡ ናቸው። የሮማን ኤምፓየር ተተካ። ከታች ሁለቱ አፈር የሆኑት ደግሞ ሰልፎስና ደማጥሮስ የሚባሉ ሁለት ነገስታት ናቸው። ከዛ ናቡከደነጾር ይሄን ያህል፣ ዳንኤል ይሄን አየ፣ አናንያ አዛርያ ሚሳኤል ይሄን አዩ። ከዛ ዳንኤል ያየው ልክ ናቡከደነጾር እንደተገለጠለት ከአንድ ተራራ ላይ አንዲት ትንሽ ድንጋይ መጣች። ከታች መታችው። ያ ምስል ሙሉ በሙሉ ጠፋ። ነፋስ መጣ ወሰደው። ያ ቦታ ባዶ ሆነ ይላል። ዳንኤል ይሄን ነገረን። በዳንኤል ይሄን ምስጢር አየን። እግዚአብሔር በረከቱን ይስጥ። ተመልከቱ። አሁን ያቺ ድንጋይ መጣች ተፈነቀለችና ያቺ ምን ድንጋይ ከታች ስትመታው ምስሉ ምን ሆነ? ወደቀ። ማለት ናቡከደነጾር አምላክ ነኝ ቢል አይሆንም፣ ዳሪዮስ ቢል አይሆንም፣ ቂሮስ ቢል አይሆንም፣ እስክንድርም አይደለም፣ አንጢያኮስም ብዙ ክፉ ነገር ሰርቷል። እነ በጥሊሞስ እነዚህ ሁሉ የምድር ገዢ ናቸው እንጂ የሰማይና የምድር ፈጣሪ አይደሉም። የኔና የናንተ አምላክ ብቻ ሰማይና ምድርን የፈጠረው እሱ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁንልን። አንዲት ድንጋይ ከተራራ ላይ ያለ እጅ ተፈንቅላ መጣች። ያንን ምስል መታችው። ምስሉም ፈረሰ። ነፋስ መጣ ጠረገው። ያቺ ድንጋይ ያለ እጅ መጣች የተባለችው ኢየሱስ ነው። አለቱ ኢየሱስ ነው። የማዕዘን ራስ ስሙ ምስጉን ይሁን። የኔና የናንተ አምላክ ለስም አጠራሩ ክብር ምስጋና ይግባው። የኔና የናንተ ንጉስ እሱ ያለ እጅ የተባለውን ልንገራችሁ። ያለ እጅ ማለት ከአብ ያለ ድካም ያለ እናት። ይሄን ባለፈው በሌላ ስፍራ አስተምሬዋለሁ። ራሱን በቻለ ነው። አሁን ግን አለቷን ድንጋዩን ልነግራችሁ ነው። ያለ እጅ ማለት ከአብ ያለ ድካም ያለ እናት። ያለ እጅ ማለት ከአብ ሲወለድ እንደዛ ሆኖ ከድንግል ማርያም ሲወለድ ደግሞ ያለ ሕማም ያለ አባት። ደስ ይላል አይደል? ይላል። ላስደግማችሁ። ያለ እጅ ማለት እንበለ እድ ማለት ዘተመትከ እምደብር ነዋህ ዘተመትረም የሚለው ያለ እጅ ማለት ከኔ ቀጥላችሁ ሁላችሁም ትናገራላችሁ። ቅድመ ዓለም ከአብ ያለ ድካም ያለ እናት ያለ ምንና ያለ ምን ያለ ድካምና ያለ እናት ድህረ ዓለም ከድንግል ማርያም ደግሞ ሲወለድ ያለ አባትና ያለ ሕማም። እንዴ ያን ብቻ እንደ ሰማይ ነው ያላችሁት ለካ ግድ የለም። እዚህ መጥቶ አላምላክ ኑ አብራችሁ ኑ። የሰማዩን ተናግራችሁ የምድሩን ዝም አላችሁ። የሰማይ ቤት ይስጣችሁ እግዚአብሔር። ግድ የለም ላስደግማችሁ ነው። እንግዲህ አሁንም ይቅርታ ምን ላድርግ? ቅድመ ዓለም ከአብ ያለ ድካም ያለ እናት ድህረ ዓለም ከድንግል ማርያም ያለ ሕማም ያለ አባት ሁለት ልደት አለው። ምን ነው ኢየሱስ ይሄ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። አንዳንድ ሰዎች የሁለት ልደት ትምህርት ስለማይገባቸው በተለይ በአንዳንድ ስፍራ ጎጃም ውስጥም በሌሎችም ስፍራዎች በአንዳንድ ቦታ ቅባትና ጸጋ የሚል ነገር ትሰማላችሁ። ኢትዮጵያ ውስጥ ቅባትና ጸጋ
ከሁለት ልደት ተጨማሪ ሌላ ልደት አለው የሚል ትምህርቱ አገራችን ውስጥ ይምጣ እንጂ ካቶሊኮች የዘሩት ትምህርት ነው። የምንፍቅና ትምህርት ነው። ሊወገዝ የሚገባው ትምህርት ነው። ኢየሱስ በተዋህዶ የከበረ ከሁለት አካላት አንድ ከሁለት ባህሪያት አንድ የሆነ ሁለት ልደት ብቻ ያለው ቅድመ ዓለም ከአብ ያለ ድካም ያለ እናት ድህረ ዓለም ከድንግል ማርያም ያለ አባት ያለ ሕማም የተወለደው እርሱ አብ የወለደውን ድንግል ማርያም ትወልደዋለች። ድንግል ማርያም የወለደችውን አብ ይወልደዋል። ከዚህ ውጭ ሌላ ትምህርት በኦርቶዶክስ የለም፣ በመጽሐፍ ቅዱስ ውስጥ የለም። አሪዮስ የተወገዘ፣ ንስጥሮስ የተወገዘ፣ መቅዶኒዎስ የተወገዘ፣ ሰባሊዮስ የተወገዘ፣ አርጌንስ የተወገዘ፣ ጄሮም የተወገዘ፣ አውጣኪ የተወገዘ፣ ጳውሎስ ሳምሳጢ የተወገዘ፣ ትምህርታቸውም የረከሰ ነው። የእኛ ግን ክቡር ነው። ክብሩም ለእናንተ ለምታምኑት ነው ይላል። እግዚአብሔር የተመሰገነ ይሁንልን። ክብሩ ለማን ነው? ለእኛ ለምናምነው። ክብሩ ለማን ነው? የድንጋዩን እኮ ነው የምላችሁ። አናጢዎቹም አጣሉት፣ ግንበኞቹም አናቁት። ያቺ ድንጋይ ምን ሆነች መጨረሻ? ለናቡከደነጾር ዳንኤል ሲነግረው እናንተ አምላክ አይደላችሁም አለው። ይመጣል አለው። ይሄ ዘመን ካለፈ በኋላ አለው በሮማውያን ዘመን ክርስቶስ ይወለዳል። እሱ ቅድመ ዓለም አምላክ ነው። አሁን ደግሞ ወደፊት ዳንኤል ይሄን ከተናገረበት ከብዙ ዓመታት በኋላ ከድንግል ማርያም እንደሚወለድ ነገራቸው። በሮማውያን ዘመን ያቺ ድንጋይ ፈጨችው። ነፋስ መጣ፣ ስልጣን እግዚአብሔር ጠረገው። ቦታው አልታወቀም፣ ስም አጠራራቸው የለም። ያቺ ድንጋይ ይላል ተመለሰችና ዓለምን ሁሉ መላች ይላል። ድገሙት። ያቺ ድንጋይ ተመለሰችና ዓለምን ሁሉ መላች። በሳምር ሲካር ከቀኑ 6 ሰዓት አንድ ሴት ውሃ ልትቀዳ መጣች ይላል ዮሐንስ ወንጌል ምዕራፍ 4። ያቺ ድንጋይ ዓለምን ሞላች። ከቀኑ 6 ሰዓት ውሃ ልትቀዳ የመጣችውን የሳምር ሲካር ያቺን ምስኪን ሴት ኢየሱስ ክርስቶስ አነጋገራት። ውሃ ጠጭኝ አላት። አንተ አይሁዳዊ አይደለህም እንዴ? ከኔ እንዴት ውሃ ትለምናለህ? ክርክሩን ልተወው። መጨረሻ የሕይወት ውሃ ሰጥሻለሁ አላት። የሕይወት ውሃ ይስጣችሁ። ምን ይስጣችሁ? የሕይወት ውሃ ሰጥቶናል እኮ። ከገኖ የፈሰሰውን እኮ እንጠመቅበታለን፣ ማይገቡ ይባላል። ስጋውና ደሙን እኮ ሁሌ እንቀበለዋለን። በዚህ እየመጣን እኮ ተሰጥቶናል እኮ ወገኖቼ፣ ተሰጥቶናል እኮ። ስጋው ደሙ ትቀበላላችሁ? እስቲ ስጋው ደሙ የተቀበላችሁ ምልክት ስጡኝ። ስጋው ደሙ የተቀበላችሁ። እሺ፣ ያልተቀበላችሁ ብዙዎቹ ከሌላ እምነት ነው እንደመጡት አልተቀበልንም እኮ አሉ። አልተግባባንም። አንድ ነገር ልንገራችሁ፣ ድንገት ዛሬ ከሌላ እምነት የመጣ ካልሆነ በስተቀር እዚህ ውስጥ ያላችሁ ሰዎች በጠቅላላ ስጋው ደሙ ተቀበላችኋል። ሁላችሁም ተቀበላችኋል። አውጡ እጃችሁን። ሁላችሁም ተቀበላችኋል። አውጡ። ሁላችሁም ተቀበላችኋል። ተቀብያለሁ በሉ። አመስግኑ በሱ እጃችሁ ስጋውና ደሙን የሰጣችሁን። አንድ ነገር ልንገራችሁ ግን አልተዋችሁም። ቆይ አቋርጣችኋል። አቋረጥኩ ነው የሚባለው፣ አልተቀበልኩም አይባልም። ገና በ40 ቀን እዚህ ገና ህፃን ሆነህ እኮ ነው። በእናትህ ማህፀን እየሆንክ እኮ መተህ እዚህ ሰምተሃል እኮ ቅዳሴውን። ንስግር ሲባል እናትህ ስትሰግድ እኮ ሰግደሃል። በእናትህ ማህፀን እንደ ዮሐንስ መጥምቅ ሰግደሃል። የተዋህዶ ልጆች እንደናንተ ክብር ያለው ማንም የለም። ሰግደሻል በእናትሽ ማህፀን ገና ስትወለዱ ደግሞ በ40 ቀን መጣ፣ በ80 ቀንሽ መጣሽ። ስጋው ደግሞ ተቀበላችሁ። በቅባ ቅዱሱ በሜሮኑ መንፈስ ቅዱስን ተቀበላችሁ። ጥምቀቱን አገኛችሁ። ሚስጥራቱን ጀመራችሁ። እናንተ የታደላችሁ ናችሁ የተዋህዶ ልጆች። ክብርና ምስጋና ለእግዚአብሔር ስጡት፣ ለአምላካችሁ አድርሱት። ተቀበላችኋል፣ ግን አቋርጣችኋል። አቋርጫለሁ ነው የሚባለው። ስጋው ደግሞ የተቀበላችሁ በቃ ተስማምተናል። ይሁን ሊቃውንት ተስማማን። አያችሁ በቃ ተስማምተን ምን ያስማማን እግዚአብሔር። አንድ ያድርገን እግዚአብሔር። ተቀበላችኋል፣ ግን አቋርጣችኋል። እሱን ከመምህሮቻችሁ ጋር ተነጋገሩ። ለምን እንዳቋረጣችሁ ፈራችሁ እንዴ? እጄን ከአፋዊ ድፍ ንጹህ እንዳደረግኩ ደፍራችሁ ወደ ክርስቶስ ደም ብትቀርቡ እኔ ስለ እናንተ መተላለፍ የለብኝም።
ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ እያለ የሚናገረው አለ ካህኑ። እጄን ካፋዊ ድፍ ንጹህ እንዳደረግኩ እያለ እሱን የሚያስፈራችሁ ነው። ሌላ ምን ያስፈራችኋል? ምን ያስፈራችኋል? አትሰርቁም ማለት አታጭበረብሩም ማለት። ታዲያ ለምን ደግሞ አትቀበሉት ሥጋው ደግሞ? ከኃጢአት ነጽቼ ነው የምትሉት? ንገሩኝ እስቲ እውነቱን። እነሱ ካህናቱ ሳይሰሙ ከኃጢአት ነጽታችሁ ነው የምትቀበሉት? እስከ ዘላለም አትነጻም። ቁርጥህን እነግርሃለሁ፣ አትነጭም። ግን ቆይ ዛሬ የለበሳችሁት ልብስ አንድ ወር ልበሱት በየቀኑ ይቆሻል አይቆሽም? ካጠባችሁትስ? ታዲያ አንጻና መድኃኔዓለም ሕጽበኒ ወአንጻኒ ማጥያቴ ከኃጢአቴ ጠበኝ ነጻለሁ እኮ ነው ወገኖቼ። ዝም ብሎ የሚያስፈራራ ትምህርት የላትም ኦርቶዶክስ። ድንገት አንዳንድ ባህታዊና ያልገባው ሰው ከሰማችሁ ነው የምትደነግጡት። ኦርቶዶክስ ክርስቶስ ኑ ነው የሚለው። ጭራሽ እስቲ ይሄን ቃል ስሙት እስቲ የከበረው ማለት ምን እንደሚል ስሙት። ቆይ እናንተም ድገሙት። እኔ የመጣሁት ለጻድቃን ሳይሆን ለኃጢአተኞች ነው። ጻድቃን እጃችሁን አውጡ። ጻድቃን የሆናችሁ እጃችሁን አውጡ። ተው ኃጢአተኛ የሆናችሁ እኔ ነኝ፣ አንደኛ እኔ ነኝ። ኃጢአተኛ የሆናችሁ ለማን ነው የመጣው? ክርስቶስ ለኛ። ክብር ምስጋና ይግባው፣ እግዚአብሔር የተመሰገነ ይሁን። ያ ምናሴ የሕዝቅያስ ልጅ ነው። በእርጅናው የወለደው እድሜ ከተጨመረለት በኋላ የወለደው ምናሴ የደጉ የሕዝቅያስ ልጅ ንጉሥ ሆኖ ሳለ 22 ዓመት አንድ ቀን እግዚአብሔርን ጠርቶት አያውቅም። ልንገርህ፣ ጠላት መጣና በብረት ቀፎ ውስጥ አድርገው አሶር ወሰዱት። ከዛ በኋላ ብረት ቀፎ ውስጥ ሆኖ አሁን እግዚአብሔርን አሰበው። 22 ዓመት እኮ አንድ ቀን አልጠራው። ብረት ቀፎ ውስጥ በቁመቱ ነው የሰሩት። ብረት ቀፎ ውስጥ ሄደው በቀን ሐሩር በሌሊት ቁር እንዲሰቃይ እዛ ውስጥ ሆኖ ምን እንዳለ ልንገራችሁ። ታውቁታላችሁ ያለውን የምናሴ ጸሎት እኮ አለ። እዛ ውስጥ ቆሞ ምን እንዳለ ሙሉ በሙሉ ብረት ውስጥ ነው ያስገቡት። ምንድን ነው ያለው? የሚያስታውስ ሰው አለ? ከኔ ቀጥላችሁ በሉ። እግዚአብሔር ሆይ ንስሐን የሰራሃት ላልበደሉህ አይደለም፣ ለኔ ለኃጢአተኛው ነው። አሁን በጉልበቴ ልሰግድልህ አልችልም፣ በልቤ ጉልበት ግን እሰግድልሃለሁ አምላኬ። ክብር ምስጋና ይግባው እግዚአብሔር። ምናሴ ይሄንን ሲናገር ምናሴ እግዚአብሔር ሰማው ይላል። አይሰማህም አንተ? አይሰማሽም አንቺ? አይሰማንም ወይ? ይሰማናል። ሚካኤልን ላከለት ይላል። ያንን የብረት ቀፎ ያዘና መለሰና አገሩ አገባውና ከብረት ቀፎ ውስጥ አወጣው። ከእስራት ያውጣችሁ፣ ከኃጢአት ያውጣችሁ፣ ከበደል ያውጣችሁ፣ ከርኩሰት ያውጣችሁ፣ ከጣዖት ያውጣችሁ፣ ከምንፍቅና ያውጣችሁ፣ ከጨሌ ያውጣችሁ፣ ከዛር ያውጣችሁ፣ ከጫት ያውጣችሁ፣ ከሲጋራ ያውጣችሁ፣ ከሱስ ያውጣችሁ፣ ከሺሻ ያውጣችሁ። ኑ ወደ ቤቱ ግቡ፣ ተቀደሱ። እግዚአብሔር ይሄንን ነው የሚፈልገው። ለኔ ነው የመጣው፣ ላንተ ነው፣ ላንቺ ነው። እኔ የመጣሁት ለጻድቃን አይደለም፣ ለበሽተኞች ነው። በሽተኞች መድኃኒት ያስፈልጋቸዋል። ሰጠን ስጋና ደሙን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ታዲያ ለምንድን ነው የማትቀበሉት? ስጋው ደሙ መድኃኒት ከሆነ እንዳልኩ ከኃጢአት አትነጻ። 3 ነገሮች ልንገራችሁ። ግጥም እንደ ግጥም ያዟቸው። ሻ 3 ደግሞ ልሳን እንዳይመስልህ። እችን ሰምቶ መምህር ዘበነ ልሳን ተናገረ እንዳይል ደግሞ ያ ከዚች ቤት የወጣው የርኩሰት ልጅ የባቢሎን የጋለሞታይቱ ርኩሰት ጡት ጠቢ ክፎች ከእግዚአብሔር የራቁ ለእግዚአብሔር ክብር ለኢየሱስ ክብር የሌላቸው ለድንግል ማርያም ክብር የሌላቸው ለመላእክት ክብር የሌላቸው ራሱ ኢየሱስን ግንበኞቹ ሲንቁት አብረው የናቁ የሰቀሉ አሉ። ዛሬ 3 ነገሮች የሥጋው ደሙ ጥቅም ድገሙ። ለኃጢአት መደምሰሻ፣ ለአጋንንት ድል መንሻ፣ ለመንግስተ ሰማያት መውረሻ። በቃ ታዲያ ምን ትፈልጋለህ? ምንድን ነው ያልኩት? 1 ለኃጢአት ሻ ነው ብያለሁ። መጨረሻው ግጥሙን ነገርኳችሁ እኮ። 1 ለኃጢአት፣ 2 ለአጋንንት፣ 3 ለመንግስተ ሰማያት። ታዲያ እሱ አይደለም ለሥጋው ደሙ። ሰሞኑን ሁሉ ስል ነበር በየቦታው አይደለ? እነዚህ ምስክሮች ናቸው። እነዚህ እንደው ወደ ቁርባኑ ስትመጡ ሁሌም የሚደጋገመው ነገር ስለሆነ ብዬ እኮ ነው። እስመ ኃያል አንተ እኩት
ወለከ ስብሐት ለዓለመ ዓለም እስመ ኃያል አንተ እኩት ወለከ ለየውላችሁ አስቀዳሽና የሚያስቀድሰው ነው የማያስቀድሰው ለይቼላችኋለሁ። ፍልጥ ብሏል። ለይቼላችኋለሁ። ካህን ታወቀ፣ የሚያስቀድሰው ታወቀ፣ የማያስቀድሰው ታወቀ። ታወቀ። አንተ እስመ ኃያል ተውና እንትን በል። አንቺም እንደዛው አያጠራኝ በይ። እዛ አያጠራኝ አያጠራኝማ በይ። እንደዛ ያኛውም በራሱ መንገድ ትምህርት የለውም አይደለም እኔ የምፈልገው። አንተ የተጠራህበት አንቺ የተጠራሽበት ደግሞ ዓላማ አለ። እዚህ ነው ተጠርታችኋል። እዛ አትጠራሩ፣ እዛ አትጠራሩ፣ እዚሁ ተጠራሩ። ኑ በጎቼን በስማቸው አውቃቸዋለሁ ጠራቸዋለሁ እኮ ነው የሚላችሁ። ግልገሎቼን፣ ጠቦቶቼን፣ ሕፃናቱን ሁሉ እስቲ ተናገሩ። እኔ የመጣሁት አለ ክርስቶስ ለጻድቃን ሳይሆን ለኃጥአን፣ ለጤነኞች ሳይሆን ለበሽተኞች ናልን። ኢየሱስ ክርስቶስ እኛ በሽተኞች ኃጢአተኞች እናከብርሃለን። አናጢዎች ግን ናቁት፣ ግንበኞች ግን ናቁት። ያቺ ድንጋይ ታዲያ ምን ሆነች ነው ያለው? ዓለምን ሁሉ ምን አረገች? ዓለምን ሁሉ መላች። ታዲያ በሳምር ሲካር ሴቲቱን ካስተማራት የሕይወት ውሃ ከሰጣት በኋላ ሰማርያ ከተማ ገባች። ለሕዝቡ ነገረች። ናና ጌታ ለእኛም የሕይወት ውሃ ስጠን አሉት። 2 ቀን በሰማርያ አደረ። ሰማርያ እኮ እነሆ ከእግዚአብሔር የራቁ ነበሩ። እርግጥ አላቸው ሕግና ስርዓት፣ ግን መንገዱ አልገባቸውም። 2 ቀን አደረና ኢየሱስ ክርስቶስ ምን አልኩኝ? 2 ቀን ከነሱ ጋር ለካ ከኛ ጋር ያድራል። ይደር፣ አብሯችሁ በቤታችሁ ይግባ። ምንድን ነው ያለው? በደጅ ቆሜ ምን አረጋለሁ? ማንም በሩን ቢከፍትልኝ ወደ እርሱ ወደ እርሷ ከነሱ ጋር እራት። ምን አይነት አምላክ ነው ያለን! ምስጋና ይግባህ አንተ የድንግል ማርያም ልጅ፣ ስምህ የተመሰገነ ይሁን ለዘላለም። እቤታችሁ እገባለሁ። ይሄን እኮ ችግራችን፣ እኛ አልገባንም፣ ርቀን ያለ ነው። እሱ እኮ ቀረቡ ሀቤሁ ወያበርህ ለክሙ፣ ወደ እሱ ቀረቡ ያበራላችኋል፣ ያበራላችሁ። ደግሞ አለች አይደል እናቱ፣ እሷ ብርሃን አይደለም እንዴ? እሱ አነ ወእቱ ብርሃኑ ለዓለም አላለም እንዴ? ዮሐንስ ወንጌል 8:12 ላይ አላለም? እኔ ዓለም ብርሃን ነኝ አላለም ብሏል እኮ። ስለዚህ እሷ ደግሞ እመብርሃን ነች። እመብርሃን ከሁላችሁ ትሆንላችሁ። ኪዳነ ብረት በኪዳኗ የመንግስቱ ወራሽ ታድርጋችሁ። 3 ጥቅም አለው አልን። ስጋው ደግሞ 1 የኃጢአት ምን ማርያ፣ 2 የአጋንንትን ድል መንሳት አትፈልግም። ስጋው ደግሞ ኃጢአትን ተናግረው አጨርሰውም ትቀርባለህ። የምታውቀውን በድፍረትም በስተትም እግዚአብሔር ይፍታ ይልሃል፣ ትፈታለህ። ወደ ስጋው ደግሞ ትቀርባለህ። የቀረውን ደግሞ ስጋውና ደግሞ በህይወት ይስተካከላል። ስለዚህ ህይወታችሁ ሁሉ በዚህ ሁሉ 3 የመንግስተ ሰማያት መውረሻ። መንግስቱን የምንኖር ሰው ምንድን ነው? እግዚአብሔር። በሌላም ቦታ ገና ቅዳሴ ሲጀመር ሲገባ ሁሉ ዘገብራ እየተባለ ይበል ፈላሲ ዘገባ ሀበ እግዚአብሔር ነው የሚለው። በዚህ የገባ ፈላሲ ነኝ አይበል፣ ውጡ ነኝ አይበል፣ አትበይ። እዚህ ከገባችሁ እንወጣለን አትበሉ። እዚች ወደ ኦርቶዶክስ ከገባችሁ በኋላ ያ የክብር አምላክ ያ የሰማርያ ሰዎችን አስተምሮ ምን አሉት እነሱ? በእውነት አንተ የዓለም መድኃኒት ነህ አሉት። የአንዲት አገር፣ የአንዲት ሰፈር፣ የአንድ ጎሳ፣ የአንድ ቀበሌ አይደለም። ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ነው። ያቺ ድንጋይ ዓለምን ሁሉ መላችላል። ወደ እሱ ቀረቡ፣ ወደ ቤቱ ግቡ። የዛን ጊዜ የዘላለም ሕይወት ትወርሳላችሁ። ያድርግልን፣ ያድርግላችሁ። ኃጢአታችንን ሁሉ በደላችን ይደምስስልን። ቅዳሴ ላይ 2 ካህናት ይወጡና 3 ዲያቆናት በዋናው ልኡካን። ካህናቱ 2 ሆነው ዲያቆናቱ በዛ ሆነው ከመነበቡ በፊት ቅዱስ ጳውሎስ የሚባሉት እዚህ ይላችኋል። ስብሐት ወክብር ለስሉስ ይደሉ ይላል። የካህናት ነው ይሄ። እናንተ ድርሻ አለው፣ የራሳችሁን በሉ። ለካ ያቺ ቀለም ከብዳቸው ነው። እችን ይችላሉ፣ እችን ይችላሉ፣ እችን ይችላሉ። እስቲ እነሱ ይበሉላችሁ፣ እናንተ መልስ ስጡ። እንደው ቁሙና ስብሐት በሉላቸው እናንተ ካህናቱ። ከዛ እናንተ መልስ ስጡ።
ስብሐት ይደሉ ጎሽ ያክብርልን አባቶች አመስግኑት። ሌላ የለም፣ ሌላ ቦታ የለም እኮ ይሄ እኮ ሌላ ቦታ የለም። ምንድን ያሉት ካህናቱ? ለአብ ለወልድ ለመንፈስ ቅዱስ እኮ ምስጋና ክብር ይገባቸዋል ነው እኮ። ስብሐት ወክብር ለስሉስ ቅዱስ ይደሉ። ለስሉስ ቅዱስ ቅዱስ ስሉስ ተብሎ ለሚመሰገን ለስላሴ ለእግዚአብሔር ስብሐት ምስጋና ሲሉ እናንተ ደግሞ ምን አሉ? ምን አላችሁ? ይደሉሙ ይገባቸዋል አላችሁ። ለማለማ ነበር ያላችሁት? ለአብ ለወልድ ለመንፈስ ቅዱስ ምን ይገባቸዋል? አረ ይመስገን እግዚአብሔር፣ ክብርና ምስጋና ይግባው፣ ስሙ የተመሰገነ ይሁን። ከዛ ቀጥሎ ያለው ላይ ምንድነው የሚሆነው? ገባሬ ዲያቆን፣ ገባሬ ሰናዩ ዲያቆን ይመጣል አይደል? ጳውሎስ ሊያነብ። ከዛ ተጨማሪው ዲያቆን ደግሞ ንፍቁ ምን ይዛል? መስቀል ይዛል አይደል? ከዛ ገባሬ ሰናዩ ቄሱ ደግሞ ጽናውን ይዞ ሌላው ጥላ ይዞ እንዲህ ይዞራሉ አይደል? እያጠኑ ሲያጠን ዝም ብሎ አይልም። አሁን እኛ ጋር ምንም ነገር ዝም ብሎ የሚባል የለም። የሚባል ነገር አለ። ካላወቃችሁት አስቸጋሪ ነው። እኔ አንድ ጊዜ ስናቅ ጥሩ ነው አሉ እዚህ ወንድሞቼና ፈረንሳይ አካባቢ ኢየሱስ የሚባል ቤተክርስቲያን አለ ታውቃላችሁ። እዛ ደግሞ ከጎን ምን አለች ቤተክርስቲያኑ? እመቤታችን አለች አይደለም? እዛው አንድ ሰውዬ ልጃቸው ጴንጤ ሆነባቸው። ያኔ ድሮ እዚህ እያለሁ ኮሌጅ እያለሁ ከዛ መጡና እንደው ባክ ልጄ አስቸገረኝ፣ ምን ነው እምነቱን ቀየረብኝ። ታዲያ እኔ ያለሁት እዚህ ኮሌጅ ሩቅ ነው ያለሁት፣ እዛ የሚያስተምረው ሰው የለም ወይ? የእሱንማ ተወኝ መምህር ዘበነ እሱ ማለት ምን ነው አልኳቸው። ሄጄ ካህናቱን እባካችሁ ብዬ እዛ ማርያም ሄጄ ሳነጋግር በኋላ እንዲዞር ስል ምንድነው ይሄ ስል ኢየሱስ ነው አለኝ። ለካ ኢየሱስ እዛ ጉብ ብሏል፣ ማርያም ጋር ጉብ ብሏል አሉ። አሁን ተመልከቱ፣ አለማወቅ አያችሁ፣ አለማወቅ። የኔና የእናንተ ኢየሱስ እኮ ከሌሎቹ ኢየሱስ የተለየ እኮ ነው። ማወቅ ነው። የምንማረውን መማር አለባችሁ። አሁን በዚህ ደብር ማክሰኞ ትምህርት አለ፣ አርብ ምህላ አለ፣ በየሰዓቱ ትምህርት አለ የሚሰጥ። አስተማሪስ ባይኖር መጥቶ እዚህ ደጅ ጠንቶ ቢኬድ ማወቅ አለባችሁ። እወቁ። እውቀት እግዚአብሔር ነው። እሱ በልባችሁ ይጻፍላችሁ። ሲዞር ዝም ብሎ አይዞርም። ካህኑ የሚለው ቃል አለ። ምን ነበር የሚለው? በከማ አናልከ ነው ተቀማ ላይ ኢያሪኮ በኢያሱ ገብርከ አይደል? እንደሱ ያለን የሚያጥረው ያው እየነገሩኝ ነው እኮ። ምን ማለት መሰላችሁ? ከማሁ እንደዛው ልክ እንደዛው በኔ በኃጢአተኛው እጅ ደግሞ ይላል። ምን ማለት መሰላችሁ? በነዌ ልጅ በኢያሱ ላይ ሆነ የሰራዊት ጌታ እግዚአብሔር ሆይ 7 ጊዜ የኢያሪኮን ግንብ ቢዞሩት በሰባተኛው ቀን የኢያሪኮን ግንብ እንዳለ እንደ ሻማ ያቀለጥከው፣ ያፈረስከው፣ የደመሰስከው እግዚአብሔር ሆይ አሁን በኔ በካህኑ በባሪያ እጅ ደግሞ የኔንም ኃጢአት እዚህ የተሰበሰቡትን የሕዝቡን ሁሉ ኃጢአት እያለ ማዕጠንት እያጠናችሁ ኃጢአታቸውን አፍርስላቸው ሲል የሰራችሁት ኃጢአት ሁሉ እንደ ሻማ ነው የሚቀልጠው። እግዚአብሔር ክብርና ምስጋና ይግባው፣ ስሙ የተመሰገነ ይሁን። ማስቀደስ ያለባችሁ በዚህ የተነሳ ነው። ዛሬ አንዳንድ አገልጋዮች ራሱ ከቅዳሴ የራቁ ምንም የፈለገው ወንጌል ቢሰብኩ አይሰምርም። ከቅዳሴ የራቀ አይሰምርም። ትልቁ ጸሎት ቅዳሴ ነው። የማህሌቱ የሳታቱ የሁሉ ሲጀምር ገና ያስደነግጣል። ሚመጠን ግርም ትዛቲ ዕለት ይላል። ይህች ቀን ምን ያህል የምታስፈራ ናት! ይህች ቀን ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት፣ ይህንን ህብስት ይህንን ወይን የሚያከብርባት። በጽሞናና በፍርሃት ቁሙ፣ የእግዚአብሔር ሰላም ከኔና ከናንተ ጋር ይሁን ብሎ ነው የሚጀምረው። የእግዚአብሔር ሰላም ከሁላችን ጋር ይሁንልን። ግርም ትዛቲ ዕለት እጽብ ትዛቲ ዕለት መላእክት የሚወርዱባት መንፈስ ቅዱስ የሚወርዱባት ቅዳሴ ሲገባ እኮ። አሁን እኮ ችግሩ ልባችሁ እኮ አንድ አይሆንም እኮ። አሁን ብዙ ችግሩ አሁን ቅዳሴ ላይ ሆኖ ሁሉ እንዲህ የሚባክን ሰው አላያችሁ? በቃ የሚሰለችው 10 የሚያዛግ አይላል። አርሰናልን ስታይ ግን አይን ፈጦ ቴሌቪዥን ውስጥ ሊገባል። ማንቸስተር 4-0 ሲሸነፍ ትንቀጠቀጣለህ። ይቅርታ ቴዲ ማንቸስተር ተናልኩ። የማንቸስተር ደጋፊ ነው ጓደኛዬ።
ልብ የለም ልብሽ የለም። እሱ እኮ ነው ችግሩ። የሚመጣን ግርምት ዛት ይላል። በፍርሃት ቁሙ። ደሞ እኮ ወደ 12 13 ጊዜ ምን ትባላላችሁ? ተንሱ ለጸሎት በዜማ። ለምንድን ነው የሚደጋገመው? የቆማችሁበትን ወቁ። ጸሎት ላይ ናችሁ። ጸሎት መንፈሳችሁን ህሊናችሁን ሰብስቡ። አንዳንድ ካህናትም አሉ። እኔ አሁን ስልክ መቅደስ ውስጥ ይዞ መግባት ከጥንት ጀምሬ በጣም ነው የምቃወመው። በተለይ የደነገጥኩት ግን እኔ አባቶች ያላችሁ ከተሳሳትኩ ልታረም ካሜራ መቅደስ ውስጥ ገብቶ ጳጳሳትም መነኮሳትም ቅዳሴ ሲቀደስ ያኔ እኔ መቅሰፍት መጣ ነው ያልኩት። መቅደስ ውስጥ ድረስ እሱን ራሱ ያውቁበታል። እነሱ ወደ እነሱ አንናገርም። ያውቁበታል፣ ያስተካክሉ። እናንተም ናችሁ ዝም ብሎ ቆመ መስለም እጥላል የለም። ያችን 2 ሰዓት ያችን 1 ተኩል 3 ሰዓት ስለምን አይሆን? በቃ ተንሱ ለጸሎት። በቃ ተነስታችሁ ቆማችኋል። ተንሱ ለጸሎት። ህሊናህን ነው የምታነሳው። መሀል ላይ ደግሞ የሚባል ቃል አለ። ትዝ ይላችኋል? አሁን ዝም ብሎ በነባብ ብቻ ሆነ። ዜማው ሊጠፋ ሳይሆን አይቀርም። ለተነበሩ ዜማው ሊጠፋ ይመስለኛል። የተቀመጣችሁ ተነሱ ይባላል። ቆማችኋል እኮ እናንተ። የደከመው አይቀመጥ አይደለም። የተቀመጣችሁ ተነሱ፣ ከኃጢአት ወንበር ተነስ። ያለህበትን ወቅ ወደ ምስራቅ ተመልከቱ። ምስራቅ እጹት እመቤታችን ምስራቅ ምጽአት ይመጣል ክርስቶስ። አስቡ። እናንተ እኮ ክብሩ ለእናንተ ነው ተብላችኋል። እናንተማ የተመረጣችሁ ናችሁ፣ የታደላችሁ ናችሁ። ሁሌ የሌለን ኦርቶዶክስ መሆን መታደል ነው እላለሁ። ያቺ ድንጋይ አድቃ ዓለምን መላች፣ ዓለም መድኃኒት ነው። ስለዚህ እነዛ አናጢዎች ናቁት የተባሉት አይሁድ ናቸው። ናቁት ክርስቶስን። ምን አሉ? አምላክ አይደለህም አሉ። የእነሱን ትምህርት ማን ያዘ? አሁን እነ ማርቲን ሉተር ያዙ። እነ ማርቲን ሉተር ለምሳሌ የፕሮቴስታንት እምነት የሚቀበለው መጽሐፍ ማዞሬቲክ ቴክስት ነው የሚባለው። ማዞሬቲክ ቴክስት የሚባለው የአይሁድ መጽሐፍ ነው። ስለ ክርስቶስ ያለውን ትንቢት የቆራረጡበት ነው። ፕሮቴስታንት የሚቀበለው እሱን መጽሐፍ ነው። ካቶሊኮች የሚቀበሉት ቡልጌት ነው። ቡልጌትን የጻፈው ጄሮም ነው። በ480 አካባቢ ነው። እሱም ደግሞ እንደዛው አይሁድ አልተጠቀሙበትም ብሎ ቆርጦታል። አናጢዎቹ ናቁት ኢየሱስ ክርስቶስን። ስለ ዘመዶቹ ሲናገር ያ ኢሳይያስ ነብይ ምን አለ? ባየነው ጊዜ ደም ግባት የለውም አለ። እኛ ግን እንደተቀሰፈ ቆጠርነው አለ። በኢሳይያስ ትንቢት ምዕራፍ 53 ላይ ማን ነው ያስተዋለው ከትውልዱ አለ። ባየነው ጊዜ ደም ግባት የለውም አለ። የሚነግረን ስለ ዘመዶቹ ነው። ክርስቶስ ወደዚህ ምድር መጣ። እኔ አምላክ ነኝ ሲላቸው ድንጋይ አነሱ። አንተ ሰው ስትሆን አናቅህም እንዴ? እናትህ እዚህ አይደለችም? ወንድሞች እህቶች ይላል። ተሰናከሉበት ይላል ሉቃስ 3ን ስታነብ ተሰናከሉበት። እዚህ ደግሞ ምን አለን ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ከቁጥር 6 እስከ 8 በተለይ ቁጥር 8 ላይ የማያምኑ ስለሆኑ ይሰናከሉበታል። የሚሰናከሉትም በቃሉ ነው። ቃሉን ከመጽሐፍ ቅዱስ እያነበቡ ነው የሚሰናከሉበት። አለቀ። መጽሐፍ ቅዱስ ይዘዋል፣ መጽሐፍ ቅዱስን አያውቁም። የለም የቤተክርስቲያናችን ትምህርትም አይገባቸውም። የኦርቶዶክስ ትምህርት ሊገባቸው አይችልም። ሁሌ ሲነቅፉ፣ ሁሌ ሲተቹ ታያላችሁ። ለምን? እነሱ አናጢዎች የጣሉትን ስለተቀበሉ ነው። ክብሩ ግን ለኛ ነው፣ ለምታምኑት ነው። ለማያምኑ አናጢዎች የጣሉት ድንጋይ ነው። ፈሪሳውያኑ ሰዱቃውያኑ የጣሉት ጸሐፍት የናቁት ነው። ኢየሱስ ክርስቶስ መጥቶ ግን ምን አለ? እኔ ማን ነኝ አለ። የሰው ልጅ ሰዎች ማን ይሉታል አለ። አንተ ክርስቶስ ነህ አለው። አምላክ ወልደ አምላክ ነው። በኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ አምላክ ነው። ከሰማይ ወረደ። አዎ ያዳነን እሱ ነው። የዕዳ ደብዳቤያችን የሰረዘ እሱ ነው። ከድንግል ማርያም ተወልዶ ያዳነን እሱ ነው። ድህነታችን እሱ ነው። ስሙ የተመሰገነ ይሁን። ክብር ምስጋና ይግባው። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ የኦርቶዶክስ ቤተክርስቲያን ትምህርት ከሌላው በተለየ የምታዩበት ምክንያት በዓለም ላይ ለምንድን ነው? እኛ አናጢዎቹን አልተከተልንም። አናጢ ስለ ድንጋይ ያውቃል። እነዛ ጸሐፍት ፈሪሳውያን ስለ ቃሉ ያውቁ ነበር። አባቶች ከነሱ ወገን ነበሩ፣ ግን ክርስቶስን አልተቀበሉም። መሲህን ዛሬም ድረስ አልተቀበሉም።
ስለዚህ ዓለም ወዴት ሄደ? አሁን ወደ ጨለማ። አንዳንዶች ክርስቶስን አናጢዎቹ ስለጣሉት፣ ለምሳሌ ሰሞኑን የጻፍኩት መጽሐፍ አለ፣ ዛሬ ይመስለኛል ታገኙታላችሁ የምትፈልጉ ሰዎች፣ ኒው ኤጅ ሙቭመንትና ሎ ኦፍ አትራክሽን። በኒው ኤጅ ሙቭመንትና ሎ ኦፍ አትራክሽን ኒው ክርስቲያኒቲ ተብሎ በሚሰየመው ኢየሱስ አምላክ አይደለም፣ ዝም ብሎ አንድ ሰው ነው፣ ሮል ሞዴል ነው የሚሏችሁ። ሌሎቹ ደግሞ ግኖስቲክስ የሚባሉ ያን የነበሩ ኖስቲሲዝም የሚባል እምነት አለ፣ እነሱ ደግሞ እንደ ጨረር ተፈንጥቆ የመጣ ነው ይሏቸዋል፣ ሰው ነው ይሏቸዋል። ተመልከቱ። አሪዮስ ፍጡር ነው ይላል እና አውጣኪ ዝርው ይላሉ። ሌሎችም እንዲሁ ብዙዎቹ ክርስቶስ አምላክ እንደሆነ አላወቁም። ዛሬ አብዛኛው የሚሄደው በሰፊው መንገድ ነው። እናንተ ግን በጠባቧ መንገድ ግቡ የተባላችሁት ጠባቢቱ መንገድ ኦርቶዶክስ ተዋህዶ ክርስትና ናት። በዚህች እምነት ያደረገን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁንልን። ኢየሱስ ክርስቶስ ትናንትናም ይላል፣ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው፣ አይለወጥም። የኔና የናንተ አምላክ ያው ነው። ዓለምን ከመፍጠሩ በፊት አምላክ ነው። ዓለምን በፈጠረ ጊዜ አምላክ ነው። ከድንግል ማርያም ሲወለድ አምላክ ነው። ስጋን ሲዋሃድ አምላክ ነው። ስጋን አምላክ አደረገው። አምላክም እኛን ለማዳን ሰው ሆነ፣ ከድንግል ማርያም ተወለደ። በዚህች እምነት ያደረገን እግዚአብሔር ስሙ ምስጉን ይሁንልን። ስለዚህ ኦርቶዶክስ ተዋህዶ ቤተክርስቲያን ስትኖሩ እግዚአብሔር የሚለውን የምትሰሙ ናችሁ። እግዚአብሔር የሚያስተምረውን የምታደምጡ ናችሁ። ትምህርቴን በዚህ ላጠቃል። ሁልጊዜ በኦርቶዶክስ ቤተክርስቲያን እኛ የምንናገረው ክርስቶስ የነገረንን ነቢያት ሐዋርያት የነገሩንን ነው። ተመልከቱ። ማይነገረንን ራሱ ክርስቶስ የነገረንን ቀድሞ ነቢያት የነገሩን፣ ኋላ ሐዋርያት የነገሩን። በቃ በሌሎች እምነቶች ግን ማ የተናገረውን ነው የሚናገሩት ነው። ከማ የሰሙትን። በሌሎቹ የሚናገሩት የአናጢዎቹን ነው፣ የግንበኞቹን ነው። ግንበኞቹ ኢየሱስን ስለናቁት ምን አሉት? እናቱን አናቃትም እንዴ? ወንድሞቹ በእኛ ዘንድ አይደሉም እንዴ? ስለዚህ እነዛ ምን ይላሉ? ኢየሱስ ሌላ ወንድሞች አሉት፣ ማርያም ሌሎች ልጆች ወላለች። ከማን የሰሙት? ከአናጢዎቹ። ልዩነቱ ይሄ ነው። አንተ ደግሞ አይ ዮሴፍ ቀድሞ ልጆች ነበሩት፣ ድንግል ማርያም የወለደችው አንዱን ኢየሱስ ብቻ ነው ብለህ ትላለህ። ከማን የሰማኸው? ከመጽሐፍ ቅዱስ። ከማን የሰማኸው? ከነቢያት። ከማን የሰማሽው? ከሐዋርያት። ልዩነታችን ይሄ ነው። ሌላ እኮ የለም። እኛ ከራሱ ከክርስቶስ ስለሰማን ምን አለን እሱ? አንድ ጊዜ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ስትመለከቱና 31 ስታዩ እኔና አብ አንድ ነን አለ። እኔና አብ ስንት ነን አለ? ስለዚህ በእኛ አብ ወልደ መንፈስ ቅዱስ በመለኮት ስንት ናቸው? አንድ። በባህሪ በዘዝ ባገዛዝ ይሄን ዓለም በመፍጠር ፈጥሮ በማሳለፍ ስንት? አንድ። በስም ሶስት። አብ ወልደ መንፈስ ቅዱስ። አለቀ። ይሄ እኛ ከሱ ስለሰማን ነው። ከሐዋርያት ከነቢያት ስለሰማን። በሌሎቹ ቦታ ደግሞ ኢየሱስ ወደ አብ ይጸልያል ይላል፣ ይማልዳል ይላል። አለቀ። ልዩነቱ ነው። ለምን? እነሱ የሰሙት ከአናጢዎቹ፣ እኛ የሰማነው ከክርስቶስ። አናጢዎች የጣሉት ድንጋይ፣ እሱ ግን የማዕዘን ራስ ነው። ክብሩ ለማን ነው? ለእናንተ ለምታምኑ። ለማያምኑ ግን የማዕዘን ራስ የሆነው ለእነሱ ምን ይሆናል? የእንቅፋት የማሰናከያ አለት። በማይሰናከላሉ በኢየሱስ ነው የሚሰናከሉት። ለምን? በቃሉ ይሰናከሉበታል። ያነቡና አይገባቸውም። ከዛ በኋላ አሃ እንዲህ ማለት ነው ብለው በራሳቸው ይወስዳሉ። እንደፈለጋቸው ነው የሚወስዱት። የቤተክርስቲያንም ነገር ሊገባቸው አይችልም። እኛ የምናደርገው ነገር እኮ ሚስጥሩ ሁሉ አይገባቸውም። ኢየሱስ በእኛ ዘንድ ክብር ነው። ይሄ ከበሮ እኮ ኢየሱስን ነው የሚሰብከው። መቋሚያው እኮ የሚይዙት ኢየሱስን ነው የሚሰብከው። ጽናጽኑ እኮ ኢየሱስን ነው። ጽናው ቅድም የሚነግራችሁ እኮ እመቤታችን በአምሳል በመርገፍ እኮ ነው የነገረን እግዚአብሔር። አንዱ መጣና ቤተክርስቲያን ገባ። መጥቶ አያውቅም። ከሌላ ነው የመጣው። እስቲ ሊዮ የኦርቶዶክስም ብሎ ነው። እንደው ቅዳሴውንም አየ፣ ትምህርቱንም አየና ዕጣነ ሞገር አካባቢ ደረሰ እና እንደው ክብሪቱ ዕጣነ ሞገሩ ካለ በኋላ ከዛ ወረብ ሊቀርብ ሲል ካህናት በዚህና በዚህ ይሰለፉ የለም። መቋሚያ ደግሞ ዲያቆናቱ እያመጡ ያቀብላሉ። ሹልክ ካለና ሮጡ ሄደ። በሰላም ሲቀድሱ በሰላም ሲጸልዩ የነበሩት ምን እንደሆኑ አላውቅም። መጨረሻ ላይ የኦርቶዶክስ ቤተክርስቲያን ለሁለት ተከፋፍለው እዛ ያሉት ዱላ እየሰጧቸው ሊከታከቱ ሲሉ እኔ ሹልክ ብዬ ወጣሁ። አልሰሜን ገባ በለው ማለት እዚህ ላይ ነው። አየህ፣ የኛ ቤተክርስቲያን ሚስጥር ናት። ራሱ ክርስቶስ ሚስጥር ነው።
ሚስጥር እኮ ነው። የከበረው አለት ኢየሱስ ነው። ያደረው በጽዮን ነው። ጽዮን እመብርሃን ናት። አናጢዎች የጣሉት የተባለው ፈሪሳውያን ናቸው፣ ሰዱቃውያን ናቸው። ክብሩ ለእናንተ ለምታምኑት ነው፣ ለኦርቶዶክስ ልጆች ነው። ለማያምኑት ግን የማሰናከያ አለት ሆነባቸው። በክርስቶስ ይሰናከሉ ያወቁት ይመስላቸዋል። ጌታ ሆይ ትሉኛላችሁ። ማቴዎስ 7:21 ጌታ ሆይ ትሉኛላችሁ፣ ወደ መንግስት ያትገቡ። ማቴዎስ 7:21 ያስደነግጣል። እውር አብርተን አላቃችሁም፣ ለምጻም አንጽተን አላቃችሁም፣ ሙት አንስተን አላቃችሁም፣ አላውቃችሁም። በስምህ አጋንንትን አውጥተን አላውቃችሁም። ማቴዎስ 7:21 ተመልከቱት። የኔ ቃል አይደለም። ስለዚህ አላወቁትም። ትላንትናም እዛ ማስተምርበት የት ነበር ትላንት ያስተማርኩት? የካ ሚካኤል የአጼ ፋሲልን እንትን ነግሬያቸው ነበር። እዛ ላሉት ለህዝቡ ምን አለ እነሱ የሚስሙት ንጉስ አጼ ፋሲል የጎንደሩ የኢትዮጵያው ንጉስ በጎንደር ዘመነ መንግስት በ17 ሴንቸሪ አንድ ቀን ዝሆን ሊያድኑ ከጋሻ ጃግሬዎቻቸው ጋር ጫካ ገቡ። ትላንት ነግራችኋለሁ፣ እናንተ ሰምታችኋል። እዚህ ያላችሁታል። ጫካ ገቡ። ጋሻ ጃግሬዎቻቸው ንጉስ እኮ ናቸው፣ የኢትዮጵያ ንጉስ። አንድ ወጣት ውርዙው ነገ ተከትለው ሲሄዱ ሊያድኑ እንደ ጎሹን ምኑን ቁርጥርጣሉና ማንንም አጠገባቸው የለም። እሳቸው ተከትለው ሲያሳድዱ ዞር ቢሉ ማንንም የለም፣ ዞር ቢሉ ማንንም የለም። ብቻቸውን ጫካ ውስጥ መንገዱን አያውቁትም። ንጉሱ ቤተ መንግስታቸው የጎንደርን መንገድ ከተማውን። ከዛ ግራ ገብቷቸው ቤት ይሆን እያሉ በቅሏቸው ላይ ተቀምጠው ሲሄዱ አንድ ሰውዬ ጌሾ ተሸክሞ ይሄዳል። እንዴት ዋል ካሉት እግዚአብሔር ይመስገን አንተስ እንደምን ነህ አላቸው። ንጉሱ የጎንደርን የቤተ መንግስቱን መንገድ ታውቀዋለህ? አሳምሬ አሳየኛ። ጌሾ የለማትቼ እከፍልሃለሁ። ከከፈልከኝማ ምን ቸገረኝ? በልና ምራኝ። አንተ በቅሎ ላይ ተቀምጠኔ በግሬ እና አፈናጠኝ ናውጣ። ንጉሱ ጋር ከንጉሱ ጋር ከኋላ አፈናጠውት። ንጉስ ሆኖ አላወቀም። እኔ ስገምተው ይሄን ትላንትም ተናግሬያለሁ። የአንድ የወለጋ ሰው ነገሩ የሚባል ሰው በክርስትና ስሙ ነው መጽሐፉ ላይ ያለው። እርግጥ የጻፈውን አዲስ አበባ ዩኒቨርሲቲ ያሳተመው እዛ ላይ የኢትዮጵያ ታሪክ በአፄ ቴዎድሮስ ዘመን ይመስለኛል። እዛ ላይ ነው ያነበብኩት። ይታወቃል ታሪኩ። እኔ ስገምተው አሁን ሲመራቸው አንተ ሰው ያሰማም እንዴ በዚህ ጋር ሄድ ነው ያልኩ ምናምን ሲላቸው ንጉሱ አረ በዚህ ሂድ ሲላቸው ብቻ ወደ ከተማ እየደረሱ ሲመጡ አንተ ሰው አሉት። እያወሩት እኮ ነው የሚሉት። አፈናጣው ንጉሱን ታውቃቸዋል አለ። አረ አንተ ሰው ቀልደኛ ነህ። ንጉሱን ታውቃለህ? ደግሞ ማን አድርሶኝ ከንጉሱ አብሮ ቁጭ ብሏል። ማን አድርሶኝ? በቃ ከተማ ስንገባ ታውቃቸዋለህ አሉት። ወደ ከተማ ስንገባ ታውቃቸዋለህ። ከዛ በኋላ ወደ ከተማ ሲደርሱ ንጉስ ሲመጣ ሰው የሚያደርገውን ታውቃላችኋል። በድሮ ነገስታት ጊዜ ፊልም እንደገና አይታችሁ ከሆነ እንዲሁ መጎራ እንዲሁ የለበሰው እንዲህ ያደረገ ይሰግዳል አይደለም? ንጉስ ሲመጣ ጥፍ ይላል። ክብር ያለበት ዘመን ስለሆነ ነው። ታዲያም አሁን እንትን አሉት። ንጉሱን አሁን አወካቸው አሉት። የታሉ የታሉ? አሁን ሰው ደግሞ ይሄኔ ገርሞታል። እንዴ ንጉሱ ዛሬ ማንን ነው ያፈናጠጡት? አይደል? ከንጉሱ ጋር ታይቶ የማይታወቅ ነገር ነው። በድሮ ዘመን አስቡት። ደግሞ ብቻ እያነጠፈ ይሰግዳል እና አሁን አላወካቸውም አሉ። የታሉ? እንዴ ሰው እኮ እየሰገደ ነው አሉት። አየና እና አሁን አወካቸው አሉት። እንግዲያውማ ወይ ካንተ ወይ ከኔ ወይ ካንተ ወይ ከኔ። አብሮ ሆኖ ንጉሱን አያውቅም። አያችሁ፣ መጽሐፍ ቅዱስ መያዝ ብቻ አያድንም። ንጉሱን ኢየሱስን ማወቅ ያስፈልጋል። አብሬ ነኝ ማለት አይደለም። ንጉሱን ኢየሱስ ክርስቶስ ማወቅ ያስፈልጋል። እሱ በሁሉም ዘንድ አለ ለዘላለሙ። የከበረው አለት የማዕዘን ራስ ድንጋይ የኔና የናንተ አምላክ ስሙ የተመሰገነ ይሁን። አሜን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። እግዚአብሔር በረድኤት በቸርነት አይለያችሁ። ክብር ምስጋና እንሰጠዋለን። ያስተማረን ስሙ የተመሰገነ ይሁን። እናመሰግነዋለን። ስሙ የተመሰገነ ይሁን። እናከብረዋለን። ስሙ የተመሰገነ ይሁን። ክብሩ ለእናንተ ለምታምኑት ነው። ደስ ይበላችሁ የኦርቶዶክስ ልጆች፣ ስሙ ለዘላለም የተመሰገነ ይሁን። እናንተ የመንግስተ ሰማያት ወራሾች፣ የስሙ ቀዳሾች በቀኙ የምትቆሙ ናችሁ። ክብርና ምስጋና ለዘላለም ይድረሰው።
የመረረውን ህይወት ጣፋጭ የጎደለው ሙሉ ያርግላችሁ። አንድ ነገር ምነግራችሁ በስጋም በነፍስም እግዚአብሔር ስለእናንተ ያውቃል። ስለምትበሉት፣ ስለምትለብሱት፣ ስለምትኖሩበት፣ ስለነፍሳችሁም እግዚአብሔር ከእናንተ ጋር ይሁን። ስሙ የተመሰገነ ይሁን።